ሰላም ቤተሰቦች እንዴት ናችሁ? ዛሬ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። እሱም አሁን ላይ ያለነው ወርልድ ካፕ ነው፣ የዓለም ዋንጫ እየታየ ይገኛል። ስለዚህ ብዙዎቻችሁ ኢንጆይ ያደረጋችሁ እንደሆነ ተስፋ አረጋለሁ። እንዲሁም በትላንትናው ዕለት አርጀንቲና ከኢጅፕት የነበረው ጨዋታ በአስገራሚ ሁኔታ በአርጀንቲና አሸናፊነት ተጠናቋል እና የዳኝነት ውሳኔው ትክክል ነው ወይስ ትክክል አይደለም የሚለውን ሁላችሁም በኮሜንት ላይ አስቀምጡልኝ። ከዛ ውጭ ግን ምን ያህሎቻችሁ ኳስ እያያችሁ በዩቲዩብ ላይ ገንዘብ መስራት እንደሚቻል ታውቃላችሁ? የማታውቁ ከሆነ በዚህ ቪዲዮ አሳያችኋለሁ። ኳስ የምትወዱ ከሆነ በእርግጠኝነት የኳስ ቪዲዮዎችን እያያችሁ በተለያየ መንገድ እየሰራችሁ ዩቲዩብ ላይ በተለያዩ ሶሻል ሚዲያዎች ላይ ገንዘብ ሜክ ማድረግ ትችላላችሁ። እኔ ግን አሁን ማሳያችሁ በዩቲዩብ ላይ እየሰሩ ያሉ ቻናላችሁን አሳያችሁና እናንተስ እንዴት አድርጋችሁ መስራት እንደምትችሉ ሃይላይት ሰጣችኋለሁ። ከዛም በኋላ ከዚህ ቪዲዮ በኋላ የእናንተን ፊድባክ አይቼ ሙሉ የኮርስ ቪዲዮ አዘጋጃለሁ ማለት ነው። ስለዚህ ይሄኛው ጀስት ለእናንተ ኢንፎርሜሽን ለመስጠት ነው። አትሊስት ምን ያህል እንደሚሰራ እንድታውቁና የኳስ ፋን የሆናችሁ ኳስ የምትወዱ ኳስ መመልከት የምትፈልጉ ሰዎች እያያችሁ ጎን ለጎንም ደግሞ ሳይድ ቢዝነስ መጀመር እንደምትችሉ ልነግራችሁ ፈልጋለሁ። ስለዚህ ወሬ ሳላበዛ በቀጥታ ወደ ቪዲዮ እንሄዳለን። በእርግጠኝነት ከዚህ ቪዲዮ ትልቅ ቫልዩ ነው የምታገኙበት። እስከ መጨረሻው መከታተል እንዳይረሳ። እንዲሁም ደግሞ ከዚህ በኋላ ፉል ኮርስ የሆነ ቪዲዮ ስለምለቅ እሱን ቪዲዮ ለመከታተል ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። ስለዚህ አሁን በቀጥታ ጀስት እየሰሩ ያሉ ቻናሎችን ላሳያችሁ። ከዛም በኋላ እናንተም አትሊስት ኢንፎርሜሽኑ ይኖራችኋል ማለት ነው። ከዛም በኋላ በምን አይነት መንገድ እንደሚሰራ ደግሞ ነግራችኋለሁ። ስለዚህ እንደምታዩት አሁን ገብቻለሁ፣ ኮምፒውተሬ ላይ ገብቻለሁ። የተለያዩ ቻናሎችን እዚህ ጋር አውጥቼላችኋለሁ። ምን የሚያደርጉ ፉትቦል ላይ የሚሰሩ ቻናሎች ናቸው። ስለዚህ አንድ 4 ቻናሎች አሉ እዚህ ጋር። ኤንኤፍ ወርልድ የሚል አለ፣ ኦጂ ክሊፕስ የሚባል አለ፣ ጁከር የሚባል አለ። ከዛ ደግሞ ፉቲ ራንክስ የሚባል ቻናሎች አሉ። እነዚህ ቻናሎች በዩቲዩብ ላይ ሞኔታይዝድ ሆነው ገንዘብ በደንብ እየሰሩ ያሉ ቻናሎች ናቸው። ማየት ትችላላችሁ። የመጀመሪያውን ይሄኛው ሎንግ ፎርም ቪዲዮ ነው የሚሰራው። ሎንግ ፎርም ቪዲዮ ማለት ረጃጅም ቪዲዮዎችን ነው የሚሰራው ኖርማሊ። እነዚህኞቹ ግን አብዛኞቹ ምንድነው የሚሰሩት? ሾርት ፎርም ቪዲዮዎችን ነው የሚሰሩት። ሾርት ቪዲዮዎችን ነው የሚሰሩት ግን ኢን ሚሊየንስ ነው የሚታየው። ስለዚህ አሁን ላይ ዩቲዩብ ሾርት ብትሰሩም አሪፍ ነው፣ ሎንግም አሪፍ ነው። አሁን ላይ በቅርቡ ዩቲዩብ ባወጣው ሪፖርት መሰረት ሾርት ቪዲዮዎች በቀን ከ2 ቢሊዮን በላይ ይታያሉ። ያ ማለት አስዩም ማድረግ ትችላላችሁ ምን ያህል ሰው ሾርትን ኮንሱም እንደሚያደርግ ማለት ነው። ስለዚህ ጀስት ሾርት ቪዲዮ መስራት ትችላላችሁ። ስለዚህ ምንድነው እነዚህ ቻናሎች የሚሰሩት? እነዚህ 3ቱ ቻናሎች ራንኪንግ ነው የሚሰሩት። ራንኪንግ ማለት ደረጃ ማውጣት ማለት ነው። ለምሳሌ የኔ ፌቨራይት የሆነው ጁከር የሚለውን ቻናል ላሳያችሁ። እንደምታዩት ይሄ ቻናል ሞኔታይዝድ ነው። ማየት እንችላለን ዊክሊ መንዝሊ ያለውን ቪው ማየት እንችላለን። አይ ቲንክ በሶሻል ብለር ላይ ማየት እንችላለን። አሁን ግን ሃይላይቱን ላሳያችሁ። እንደምታዩት ጆይን የሚለው ይሄ ሞኔታይዝድ እንደሆነ ቻናል ይነግረናል። ሞኔታይዝድ የሆነ ቻናል ነው። ግን ይሄ ቻናል የሚሰራቸው ቪዲዮዎች ምንድን ናቸው? ራንክ ማድረግ ነው። ራንክ ማድረግ ምንድነው? ደረጃ መስጠት ማለት ነው። ለምሳሌ ፖፑላሩን ቪዲዮ እንየው። ፖፑላር የሆነውን ቪዲዮ እንየው። ይኸው ማየት ትችላላችሁ 51 ሚሊዮን ቪው አለው። ከአንድ ወር በፊት ነው የተለቀቀው። ገብተን እንየው ቪዲዮውን። ማየት ትችላላችሁ ሌጀንደሪ ፌክ ሾት ጎልስ ነው የሚለው። በቃ ኮንሴፕቱ ምንድነው? ተከላካዮችን ሸውዶ ማግባት ማለት ነው አይደለ? እንደምታዩቸው በተለያየ መንገድ ሸውደዋቸው ምን የሚያደርጉ ጎል የሚያገቡ ናቸው። ስለዚህ እነዚህ ምን የሆኑ ናቸው? የተለያየ ቪዲዮዎች ሆነው ግን በአንድ ኮንቴክስት የቀረቡ ናቸው። ምን የሆኑ ሌጀንደሪ ፌክ ሾት ጎልስ ብሎ ማለት ነው። ያው ማየት ትችላላችሁ። ስለዚህ ኮንቴክስቱ ምንድነው? የተለያዩ ሾርት ቪዲዮዎችን ራንክ በማድረግ አሁን ይሄ አንደኛው ኮንቴክስት ነው። ሌላ ደግሞ ብዙ አሉ። አሁን እዚህ ጋር የተሰሩ እንደምታዩት ሌጀንደሪ ፈርስት ተች ጎልስ ይላል። የመጀመሪያ ተች ጎሎች፣ ቤስት ወርልድ ካፕ ፍሪ ኪክ ጎልስ ይላል። አያችሁት አይደለ? ጀስት ምን ማድረግ ነው? በተለያየ ኮንቴክስት ራንክ ማድረግ ነው። ራንክ ማለት ነው። እንደምታዩት ቻናሉ ኦልሞስት 170 ቪዲዮ አፕሎድ አድርጓል። ከ139,000 ሰብስክራይበር በላይ አግኝቷል። ማየት ትችላላችሁ 584 ሚሊዮን በላይ ቪው አለው ማለት ነው። 584 ሚሊዮን ቪው በላይ ተመልካች አለው። ሾርት ቪዲዮ እንደ ሎንግ ፎርም ቪዲዮ አይከፍልም ኦፍ ኮርስ። ግን የሾርት ቪዲዮን አከፋፈል ባጭር ምሳሌ ላሳያችሁ። ስለዚህ ጀስት ካልኩሌተር ልክፈትና ላሳያችሁ። አሁን ምን ላርክ? ሶሻል ብሬድ
ሶሻል ብሌድ የሚባል ዌብሳይት አለ። እዚህ ጋር ልግባ። አይ ቲንክ ኦኬ ቪፒኤን ስላበራው ነው። ቪፒኤኑን ላጥፋው። ለእናንተ ቻናሎቹ ሞኔታይዝድ እንደሆኑ እንድታዩ ፈልጌ ነው ቪፒኤኑን ያበራሁት። ስለዚህ ቪፒኤኑን ላጥፋውና ሶሻል ብሌድ የሚለው ጋር ልግባላችሁ። ይኸው እንደምታዩት አሁን ይሄንን ጁከር የሚለውን ቻናል ይኸው ስሙን ጀስት ኮፒ ማድረግ ትችላላችሁ። ጁከር የሚለውን ቻናል ሶሻል ብሌድ ላይ ልውሰደው። ከዛ ይኸውና አይ ቲንክ የጁቬንቱስ ሎጎ ይመስላል አይደለ? ሶ ዳታውን እንመልከተው። ይኸውላችሁ አሁን ይሄ ኦልሞስት በየቀኑ እዚህ ጋር እንደምታዩት ቪው 4.3 ሚሊዮን 4.1 ሚሊዮን ማየት ትችላላችሁ። ሶ የቀን አቬሬጁ እዚህ ጋር 4 ሚሊዮን ቪው አለው። 4 ሚሊዮን ቪው አለው። ላስት 30 ዴይስ ደግሞ ላለፉት 30 ቀናቶች ስንት ሚሊዮን ቪው አለው? 121 ሚሊዮን ቪው አለው። አያችሁት አይደለ? 121 ሚሊዮን ቪው አለው። በሳምንት ኦልሞስት ወደ 2 ሚሊዮን ምናምን ቪው አለው። ስለዚህ የመንዝን ይውልን ውሰደው፣ የ30 ቀኑን ቪው እንውሰደው። ስለዚህ በ30 ቀን 121 ሚሊዮን ቪው አለው ብለን አስዩም እናድርግ። 121 ሚሊዮን 792 ሺህ። ስለዚህ ቪዲዮዎቹን በደንብ ሪሰርች ማድረግ ትችላላችሁ እናንተ። እኔ በደንብ ሪሰርች አድርጊያቸዋለሁ። ይሄኛውም ተመሳሳይ ቶፒክ ነው የሚሰራው። ይሄንንም ማየት ትችላላችሁ። ሌላ ደግሞ ኦጂ ክሊፕስም የሚባል አለ። ይሄም ተመሳሳይ በተመሳሳይ መንገድ ነው የሚሰሩት። ራንክ ነው የሚያደርጉት። ግን ራንክ ስታደርጉ የተለያዩ አይነት ኮንቴክስቶች አሉ። ቤስት ጎልስ ሊሆኑ ይችላል፣ ወርልድ ካፕ ጎልስ ሊሆኑ ይችላል። አሁን እዚህ ጋር ወረስት ጎልኪፐር ኦን ጎል ይላል። ጎልኪፐር ራሱ ላይ ያገባው ነው። ስለዚህ እናንተ ኮንቴክስቱን ትመርጡለታላችሁ። እንዲሁም ደግሞ በዩቲዩብም ደግሞ ሞኔታይዘብል ናቸው። ምክንያቱም እናንተ የራሳችሁን ኮንቴክስት ነው እየፈጠራችሁ ያላችሁት። ዩቲዩብ ደግሞ የሌላ ሰው ቪዲዮ ተጠቅማችሁ እንኳን እናንተ አዲስ ቫልዩ በተለያየ አንግል ከሰራችሁት ሞኔታይዝ ያደርጋል። ለዛም ነው እነዚህ ቻናሎች ሞኔታይዝ አድርገው እየሰሩ ያሉት። ይኸው እንደምታዩት ጆይን ይላል። ይሄኛውም ኦልሞስት ይሄኛውም አለው። ጁከርን ማየት ትችላላችሁ። አብዛኞቹ ራንኪንግ ኒሾች ሞኔታይዘብል ናቸው። አስሎንጋስ እናንተ ቫልዩ አድ እስካረጋችሁበትና ኤዲቲንጉን በደንብ እስከሰራችሁ ድረስ ማለት ነው። ስለዚህ ኤዲቲንጉ በቀጣይ ቪዲዮ ዲቴል በሆነ መንገድ ኮርስ እሰራላችኋለሁ ብያለሁ። ይሄ ጀስት ኢንፎርሜሽን ለመስጠት ነው። አትሊስት አውቃችሁ እንደዚህ ይሰራል እንዴ ብላችሁ እንድትባንኑና ኳስ እያያችሁ እየተዝናናችሁ እናንተም ጎን ለጎን ገንዘብ ሜክ እንድታረጉ ማለት ነው። ሶ ወደዚህ እንመለስ፣ ወደ ሶሻል ብሌድ እንመለስና ይሄው እንደምታዩት 121 ሚሊዮን ቪው አለው በ30 ቀን። ስለዚህ ምን ላደርግላችሁ? ሾርት የሚከፍላችሁ በምንድን ነው? በቪው ነው። ኦፍ ኮርስ እንደ ሎንግ ፎርም በቪው ነው። ግን ምን የሚባል አለ? ሾርት ቪው ላይ ኢንጌጅድ ቪው የሚባል አለ። ኢንጌጅድ ቪው ማለት ለምሳሌ እናንተ ከ121 ሚሊዮኑ ኢንጌጅድ ቪው ወይም ደግሞ በደንብ ሾርቱን የተከታተለው ምን ያህል ሰው ነው ብለው ምን ያደርጋል? ሾርት ቪዲዮ ላይ እያንዳንዱ ይወጣል። ሾርት ቻናል የምትሰሩ ልጆች ታውቁታላችሁ። ስለዚህ አብዛኛው ግማሽ ነው የሚሆነው። አብዛኛው 50% በጣም ጥሩ ከሆነ ደግሞ 60% የሆነው ነው ኢንጌጅድ የሚሆነው። ስለዚህ ለምሳሌ የ121 ቪው 121 ሚሊዮን አጠቃላይ የ30 ቀን ቪው ነው። 50%ቱ ኢንጌጅድ ነው ብለን እናስብ። 50%ቱ ማለት የ121 ሚሊዮን 50% ስንት ነው? ጀስት ስንት እናድርገው? 121 ሚሊዮን ከሆነ 60 ሚሊዮን አይደለ? 60 ሚሊዮን ነው የሚሆነው። እዚህ ካልኩሌተር ላይ እንሂድና ፔስት ላድርገው። እዚህ ጋር ፔስት ላድርገው። 121 ሚሊዮን በ121 ሚሊዮን 792,461 ቪው ነው። ሲካፈል ለስንት እናድርገው? ለሁለት እናድርገው። 50% ነው ኢንጌጅድ የሆነው ብለን እናስብ። ምክንያቱም የዩቲዩብ ሾርት የሚከፍላችሁ 50 ሚሊዮን ኢንጌጅድ በሆነው ተመልካች ነው። 10 ሚሊዮን ካላችሁ ከ10 ሚሊዮኑ ላይ ምናልባት ኢንጌጅድ የሆነው እናንተ 5 ሚሊዮን ሊሆን ይችላል በዛ ላይ ማለት ነው። ስለዚህ ምን ታደርጋላችሁ? እነዚህ ለሁለት እናካፍለው። ይሄንን ስንት መጣ? 60 ሚሊዮን መጣ። 60 ሚሊዮን 896,000። ሶ ይሄ ምንድነው? ክፍያ ያለው ኢንጌጅድ የሆነ ተመልካች ነው። ሶ ምን እናድርግ? ይሄንን 60 ሚሊዮን 230,000 ምን ላድርግላችሁ? በተመሳሳይ መንገድ የዩቲዩብ ሾርትም የሚከፍለን በምንድነው? በ1000 ቪው ነው። በ1000 ቪው ነው። ግን አርፒኤሙ እንደ ሎንግ ፎርም ቪዲዮ ከፍ ያለ አይደለም። አርፒኤም ማለት ምን ማለት ነው? በ1000 ቪው ዩቲዩብ ለክሬተሮች የሚከፍለው ክፍያ ማለት ነው። ስለዚህ በ1000 ቪው ለሎንግ ፎርም ቪዲዮ ከፍ ያለ ክፍያ ይከፍላል እንደምትሰሩበት ኒሽ። ሾርት ላይ ደግሞ ዝቅ ያለ ነው። ሾርት ላይ አሁን ላይ አሪፍ ከተሰራ እስከ 30 ሳንቲም ይሄዳል በ1000 ቪው። አልፎ አልፎ ደግሞ ከ25 እስከ 15 እንደዛ የሚወርድበት አለ። ስለዚህ እኛ በአቬሬጁ እንሰራዋለን። 60 ሚሊዮን 896,230። ይሄን ለምንድን ነው የምናደርገው? ለአርፒኤማችን ነው መጀመሪያ የምናባዛው። አርፒኤማችን ለምሳሌ አሁን የፉትቦል ቻናሎች አርፒኤማቸው ምን ያህል ነው ብለን ጀስት እስቲ እንጠይቅ። how much is the short ቪዲዮ አርፒኤም ኢን ፉትቦል ኒሽ? how much is the short ቪዲዮ አርፒኤም ኢን ፉትቦል ኒሽ? በቃ እንጠይቀው፣ ኤአይ ይነግረናል። ኦኬ
ኤአይ ሞድ እንደምታዩት ኢን ፉትቦል ሶከር ሾርት ፎርም ቪዲዮ አርፒኤም ረቨኑ ፐር ማይል አርኒንግ ፐር 1000 ቪው ጀነራሊ ሬንጅስ ቢትዊን 0.02 እስከ 0.20 ኢት ዲፔንድስ የእናንተ ሾርት በሚታይበት ሀገር ማለት ነው። ኤአይ ሞድ ላይ ደግሞ ገብተን እንየው። ኤአይ ሞድ ላይም ገብተን እንየው። እንደምታዩት ኢን ፉትቦል ሾርት ፎርም አርፒኤም በ1000 ቪው ስንት ይሄዳል? ከ0.5 እስከ 30 ድረስ ይሄዳል ይላል። አያችሁት አይደለ? ዩቲዩብ ሾርትስ እንደዚህ ነው። እስከ 25 እስከ 30 እኔ ስሰራ ስለነበር አውቀዋለሁ። ኦልሞስት ከ10 እስከ 15 ዩኤስኤ ላይ ከታየ ትልልቅ የአውሮፓ ሀገሮች ላይ ደግሞ ከሄደ ደግሞ እስከ 30 የሚሄድበት ጊዜ አለ። ስለዚህ ያ ማለት ምን ማለት ነው? ኢት ዲፔንድስ እንዳልኳችሁ የእናንተ ሾርት የሄደበት ሀገር የት ነው? ዩኤስኤ ነው ኦር ደግሞ አውሮፓ ሀገር ነው? የተለያዩ ኤዥያን ካንትሪዎች ላይ ነው? የት ላይ የሚለው ዲፔንድ ያደርገዋል። በዋነኝነት ግን ከ25 ከ0.5 እስከ 25 ሳንቲም እስከ 30 ሳንቲም ብላችሁ አስዩም አድርጉት ይከፍላል የዩቲዩብ ሾርት ማለት ነው። ስለዚህ ምን እናርግኛ? አሁን ጀስት ይሄንን ዳታውን በደንብ እናንተ ፑል አድርጋችሁ ማየት ትችላላችሁ። አሁን እያንዳንዱን ነገር ቻት ጂፒቲ ላይ ጄሚናይ ላይ የምትፈልጉትን ኢንፎርሜሽን ማግኘት ትችላላችሁ። ስለዚህ እኔ ምን ላድርግ? እዚህ ጋር ወደ ካልኩሌተር ልመለስና ይሄንን ለስንት ላባዛው? በ15 እንስራው። አቬሬጁ ሲባዛ 0.15 እናድርገው። በ0.15 በመካከል ባለው አቬሬጅ እንስራው። ስንት ሆነ? እንደዚህ መጣ። 9 ሚሊዮን ምናምን መጣ። ከዛ ሲካፈል ለስንት እናደርገዋለን? ለ1000 እናደርገዋለን። ለ1000 እናደርገዋለን። በ1000 የምናካፍለው ለምንድን ነው? የዩቲዩብ ሾርት በ1000 ቪው ስለሚከፍል። ከዛ ስንት መጣ ማለት ነው? ስንት መጣ? 9134 ዶላር ማለት ነው። ዩኤስዲ ነው ይሄ፣ በዶላር ነው። 9134 ዶላር የት ይሰራል? ይሄ ጁከር የሚባለው ቻናል ይሰራል ማለት ነው። ይሰራል ጀስት ምን በማድረግ ራንክ በማድረግ ይሄው ማየት ትችላላችሁ። መንዝሊ ቪውን አውጥቼላችኋለሁ ከሶሻል ብልድ ላይ አጠቃላይ የአርፒኤም እንዴት ነው የሚሰራው የሚለውን ይሄው እኔ በማውቀው መንገድ ሰርቼላችኋለሁ። እናንተ ደግሞ የራሳችሁን የሆነ ሪሰርች መስራት ትችላላችሁ። ሶ ዩ ካን ኢማጂን 9134 ዶላር ወደኛ ብናመጣው በጣም ብዙ ነው። ኢቭን በዩኤስዲ እንኳን በጣም ብዙ ነው አይደለም? ሶ ጀስት ምን በማድረግ ራንክ በማድረግ ቪዲዮዎችን ምን ማድረግ ይቻላል? መስራት ይቻላል። ፉቲ ራንክስም ተመሳሳይ ኮንቴክስት ነው የሚሰራው። በራንኪንግ ኒሽ በጣም ብዙ ኢንተርቴንመንት ላይ የሚሰሩ ብዙ ቻናሎች አሉ። ይሄ በፉትቦል ነው እንጂ የገባሁት አይ ቲንክ አንድ ሌላ ቻናል አለ አይ ቲንክ ራንክ ጎ ራንኪንግ የሚባል አይ ቲንክ በቅርብ ነው የወጣው። ደግሞ ይሄ ያ ማየት ትችላላችሁ። የኛውም ጀስት ይሄኛውን በዚህ ኢሜል እያየሁበት ነው። አይ ዶንት ኖ ወደፊት የፉትቦሉ ልጀምረው እችላለሁ እኔ በእርግጠኝነት። ደግሞ እናንተም በተለይ ፉትቦል ፋን የሆናችሁ ይህንን ነገር አይታችሁ እንደምትጀምሩ እርግጠኛ ነኝ። ስለዚህ ምንድነው እናንተ እነዚህን ቻናሎች በደንብ ሪቪው አድርጓቸው። የምትሰሩበትን ደግሞ መንገድ ለሞልስታችሁ እኔ አሁን ያሰብኩበትን መንገድ ልንገራችሁ። አሁን እዚህ ጋር ምን አለ? ይህንን ቻናል ኤንኤፍ ወርልድ የሚባል ቻናል አለ። ኦልሞስት ይሄ ረጃጅም ሎንግ ፎርም ቪዲዮ ነው የሚሰራው። ስለዚህ እናንተ ይህንን ኒሽ ለመጀመር ካሰባችሁ አትሊስት ራሱ ከዩቲዩብ ላይ ቪዲዮዎችን ዳውንሎድ እያደረጋችሁ ኤዲት እያደረጋችሁ ኮንቴክስት በመስጠት መጀመር ትችላላችሁ። ስለዚህ አሁን ለምሳሌ እዚህ ጋር ይሄ ቻናል ረጃጅም ቪዲዮዎች ሆኖ የተለያዩ ሙቭመንቶችን የሚለቀው። ለምሳሌ ይሄ አንኤክስፔክትድ ፉትቦል ሙቭመንትስ ይላል። ፖፑላሩን ነው 1 ሚሊዮን ቪውስ ይላል። ይሄውን የተለያዩ ጎሎች ናቸው። ኢሞሽናል ላስት ሚኒት ሙቭመንት። ስለዚህ እነዚህ እንደ ቪዲዮ አይዲያ ሊሆኑ ይችላሉ። ለምሳሌ አሁን እዚህ ጋር ሌጀንደሪ ጎልስ ብሎ በጣም ብዙ ጎሎችን ኦልሞስት ወደ 58 ደቂቃ ሊስት አድርጎላቸዋል። ሞስት ኢሞሽናል ሙቭመንትስ ኢን ፉትቦል። አሁን ይሄ በጣም አሪፍ ነው። ስለዚህ ምን ታደርጋላችሁ? ይህንን ቪዲዮ ትከፍቱትና ታዩታላችሁ። አሪፍ የሆነ ወይ ምንድነው ለመስራት ይሄንን አንደኛ ቪዲዮን ዳውንሎድ ታደርጉታላችሁ። ዳውንሎድ ታደርጉትና ቪዲዮን ኦሬዲ ኮምፒውተራችሁ ላይ ታስቀምጡታላችሁ። ስለዚህ ከዚህ ክሊፕ ላይ ኦልሞስት ከ1 ሰዓት በላይ የሆነ ቪዲዮ ነው። ቪዲዮን እያያችሁ ቤስት የሚባሉ ክሊፖችን ትቆራርጣላችሁ። የምትቆራርጡት በምንድነው? በካፕከት ማለት ነው። በካፕከት ትቆራርጡታላችሁ። ወደ ምን ትቀይሩታላችሁ? ወደ ሾርት ፎርም ቪዲዮ ትቀያይሩታላችሁ። ስለዚህ የ1 ሰዓት ቪዲዮ ካወረድኩ ከዚህ ከ1 ሰዓት ቪዲዮ ላይ ቢያንስ 3-4 ሾርት ቪዲዮ ማውጣት እችላለሁ። ምን እያየው ስትወስዱ ደግሞ ፉትቦል ላይ ታችሁ ከሆነ እንደዚህ ወተርማርክ ያስቀምጣሉ። ፉትቦል ኒሽ ላይ የምትሰሩ ካላችሁ እንደዚህ ወተርማርክ ምናምን ያደርጉበታል፣ የቻናሉን ስም ማለት ነው። ያ በሚሆንበት ሰዓት ይሄን ምን ማድረግ ትችላላችሁ? ብለር ማድረግ ትችላላችሁ። ካፕከት ላይ ብለር ማድረግ ትችላላችሁ። በዚህ መንገድ በደንብ ይሰራበታል። ስፔሻሊ ደግሞ አሁን ያለነው ወርልድ ካፕ ሲዝን ላይ ስለሆነ ወርልድ ካፕ ሲዝን ላይ የተለያዩ ጌሞች አሉ፣ የተለያዩ ጎሎች አሉ፣ የተለያዩ ሙቭመንቶች አሉ።
ኢቨን የትላንትናው እንኳን አሁን ሀፕን ያደረገው ቤስት ሙቭመንት ነው አይደለ? የቫሩ ምናምን ነገር ያንን እንኳን እናንተ ኮንቴክስት ፈጥራችሁለት ምን ማድረግ ትችላላችሁ? መስራት ትችላላችሁ። ለዛ ደግሞ ኮንቴክስት ለመፍጠር ምን መጠቀም እንችላለን? ጄሚናይን መጠቀም እንችላለን። ጄሚናይን ተጠቅማችሁ እንደዚህ ልሰራ ነው፣ ስለዚህ ምን ስጠኝ፣ ፉትቦል አይዲያ ስጠኝ ትሉታላችሁ። በቀላሉ ማለት ነው። በቀላሉ ስጠኝ ትሉታላችሁ። ጄሚናይ ምን ያደርግላችኋል? እንደዚህ ብትሰሩ ብሎ ምን ያደርግላችኋል? ሮት ዳውን ያደርግላችኋል። ከዛ እናንተ ከዛ ውስጥ መርጣችሁ ክሊፑን ከዩቲዩብ ላይ ትፈልጋላችሁ። ከዩቲዩብ ላይ ከፈለጋችሁ በኋላ ምን ማድረግ ነው? ኤዲት ማድረግ ነው። ትልቁ ስራ የዚህ ኮንቴክስቱን መምረጥና ቪዲዮን ኤዲት ማድረግ ነው። ስለዚህ እሱን ደግሞ በኔክስት ቪዲዮ አሁን ይህን ቪዲዮ አይታችሁ የእናንተን ፊድባክ አይቼ ኔክስት ቪዲዮ ፉል ኮርስ ቪዲዮ ሰራላችኋለሁ። ፉል ኮርስ ቪዲዮ አንድ ክሊፕ ዳውንሎድ አድርጌ እንዴት ኤዲት እያደረኩ ኮንቴክስት እየሰጠው እንዴት አርቲፊሻል ኢንተለጀንስን ተጠቅሜ እያንዳንዱን ስቴፕ ባይ ስቴፕ እየሰራው አሳያችኋለሁ። ይሄ ጀስት ኢንፎርሜሽናል ቪዲዮ ነው። እናንተ በደንብ ዩት ራንኪንግ ኒሽ ላይ በደንብ ቼክ አድርጉ። ፉትቦል ላይ ምን ያህል ገንዘብ ሜክ የተደረገ ማየት ትችላላችሁ፣ ኢንተርናሽናል ቻናሎች። ስለዚህ እናንተም ንቁ። ማየት ብቻ ሳይሆን እኛም መጠቀም ያስፈልገናል። ብዙ ቻናሎች አሉ። እነዚህ ጀስት የሰጧቸው ኤግዛምፕል ነው። እናንተ በደንብ ሪሰርች አድርጉ። ታንክስቱ ኤአይ አሁን የምትፈልጉትን ነገር በሰከንድ ማግኘት ትችላላችሁ። እንዴት ኢቭን ሞኔታይዘብል ሆኖ እንደሚሰራም ጄሚናይን መጠየቅ ትችላላችሁ። እያንዳንዱ ነገር እየጠየቃችሁ ኮንቴክስቱን እየመረጣችሁለት ልክ እነዚህ ቻናሎች እንደሚሰሩት ምን ማድረግ እንችላለን? ሜክ ማድረግ እንችላለን ማለት ነው። ስለዚህ በዚህ ክረምት አስቡበት። እኔም ኔክስት ፉል ኮርስ ቪዲዮ ለቅላችኋለሁ። ከዚህ ቪዲዮ ያገኛችሁትን ኮንሰፕት የተረዳችሁትን ነገር ኮሜንት ላይ ጻፉልኝ። ሎንግ ፎርም ቪዲዮ እንድሰራ ደግሞ የምትፈልጉ ከሆነ ኮሜንት ላይም ጻፉልኝ። ሎንግ ፎርም ቪዲዮ ስራለን፣ እንዴት እንደሚሰራ ፉል ኮርስ ቪዲዮ እንፈልጋለን እያላችሁ ጻፉልኝ። እኔም በቀጣይ እሱን ቪዲዮ ለቅላችኋለሁ። እስከዛው ወርልድ ካፕን እያያችሁ ተዝናኑ። እንዲሁም ደግሞ እነዚህ ኒሾች ቼክ አድርጓቸው። ከዛ በኋላ በሾርት ቪዲዮ እየሰራችሁ በዩቲዩብ ላይ ገንዘብ ሜክ ማድረግ ይቻላል ማለት ነው። አይሆፕ ቪዲዮ ጠቃሚ እንደሆነ፣ ጠቃሚ ከሆነ ለብዙዎች ሼር አድርጉት። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ከዚህ በኋላ ምርጥ ቪዲዮዎችን ይዤላችሁ እመጣለሁ። በቀጣይ ቪዲዮ አንድ ቪዲዮ ሪኮሜንድ ላርጋችሁ። ይህንን ቪዲዮ ከዚህ በፊት ፉል ኮርስ የሰራሁበት ቪዲዮ ነው። የዩቲዩብ አውቶሜሽን በእንግሊዝኛ መስራት ከፈለጋችሁ ልክ እንዳሁኑ ስቴፕ ባይ ስቴፕ እያንዳንዱን ነገር ያሳየሁበት ቪዲዮ ነው። ይህንን ቪዲዮ ተመልከቱትና ትልቅ ቫልዩ ታገኙበታላችሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሌዮ ፋሚሊ ነው። ቸር ሰንብቱልኝ።